Bonjour et bienvenue à le cours de langue française de base. Moi, je m'appelle Brahnou d'Éthiopie. Je suis professeur de langue différente sur la plateforme différente. Aujourd'hui, je viens avec notre cours de français de base, c'est-à-dire sur le nouvel module 5 à propos de communication et compréhension et une leçon sur exprimer des opinions et des préférés. Reste avec moi, on y voit. ሰላም ጤና ይስጥልን እንኳን ወደ ቤዚክ ፍሬንች ላንጉጅ ኮርስ በሰላም መጣችሁ። ብርሃኑ ባላለው የተለያዩ ቋንቋዎች አስተማሪ ነኝ በተለያዩ ፕላትፎርሞች ማለት ነው። ዛሬ እንግዲህ በፈረንሳይኛ ሙሉ ኮርሳችን መጥቻለሁ ማለት ነው። ዛሬ አዲስ ሞጁል ነው የምንጀምረው ሞጁል 5 ማለት ነው። ሞጁል 5 about communication and comprehension ነው ማለት ነው። ስለዚህ አዲስ ሞጁል ነው የዛሬው። በዚህ አዲስ ሞጁል እንግዲህ ከለሰን 16 ቀጥሎ ለሰን 17 በዚህ ሞጁል ይቀጥላል ማለት ነው። ባለፈ ለሰን 16ን እንግዲህ በደንብ አይተን ነበር። ዛሬ ደግሞ ለሰን 17ን ስለ ኤክስፕሬሲንግ ኦፒኒየን ኤንድ ፕሪፈረንስ የተለያዩ ቮካቡላሪዎችን እና ከምሳሌዎች ጋር በማስደገፍ እንግዲህ በደንብ አድርገን ዛሬ እንማራለን ማለት ነው። ስለዚህ በጥሞና እንድትከታተሉኝ እጠይቃለሁ። ወደ ትምህርቱ እንሄዳለን ማለት ነው። ስለዚህ በለሰን ኦብጀክቲቭ እንጀምራለን። የዚህ ለሰን ኦብጀክቲቭ ምን ናቸው የሚሉትን ዋና ኦብጀክቲቮችን በማየት ነው የምንጀምረው ማለት ነው። By the end of this lesson, you will be able to express your personal opinion in French. ያለንን ውስጣችን ላይ ያለ ሐሳብ እንዴት አድርገን ኤክስፕረስ እንደምናደርግ ፐርሰናል ኦፒኒየናችን የግል አስተያየታችን እንዴት አድርገን ኤክስፕረስ እንደምናደርግ የምናይበት ነው ማለት ነው። ስለዚህ ይሄ አንዱ ኦብጀክቲቭ ነው። ሌላኛው ኦብጀክቲቭ use common verbs and expressions to show preference. ፕሪፈረንሳችን ለመግለጽ ኮመን የሆኑ ቨርቦችና ኤክስፕሬሽኖችን እናያለን ማለት ነው። ይሄ ሌላኛው የለሰኑ ኦብጀክቲቭ ነው። ሌላኛው ኮንስትራክት ፖላይት ኤንድ ኮንቨርሴሽናል ሴንቴንስ። ፖላይት እና ኮንቨርሴሽናል የሆኑ ሴንቴንሶችን ቢውልድ እናደርጋለን ወይም ደግሞ ኮንስትራክት እናደርጋለን ማለት ነው። ይሄ አንዱ ኦብጀክቲቭ ነው። ሌላኛው አንደርስታንድ ሃው ቱ አግሪ ኦር ዲስአግሪ ዊዝ አዘርስ። ከሌሎች ጋር መስማማታችንና አለመስማማታችን እንዴት አድርገን ኤክስፕረስ እንደምናደርግ እናያለን ማለት ነው። ስለዚህ እነዚህ የለሰኑ ዋነኛ ኦብጀክቲቮች ናቸው ማለት ነው። ስለዚህ ኮመን ኦፒኒየን ፍሬዝስ የሚባሉት እንግዲህ ዋነኛ በጣም የተለመዱ ኦፒኒየን ለመግለጽ የምንጠቀምባቸው ፍሬዞችን እናያለን በዚህ ስላይድ ማለት ነው። use this expression to share your ታውታችን ሼር ለማድረግ ውስጣችን ላይ ያለ የራሳችን አስተያየት ሼር ለማድረግ የምንጠቀምባቸው ፍሬዞች ናቸው። እነዚህ ፍሬዞች በጣም ወሳኝ ናቸው። ስለዚህ የመጀመሪያው je pense que répéter ድገሙት። je pense que ማለት አይ ቲንክ ዛት ማለት ነው። አይ ቲንክ ዛት እኔ እንደማስበው እንደኔ አስተያየት እንደማለት ነው። je pense que répéter je pense que እንላለን ማለት ነው። ሌላው je crois que répéter በደንብ አንብቡት። je crois que ማለት I believe that ማለት ነው። I believe that እንደኔ እምነት ማለት ነው። ይሄ እንደኔ እምነት በእኔ እምነት ለማለት ነው። በእኔ እምነት ብለን የምናወራው አለ አይደል ኤክስፕሬሽን እሱ ማለት ነው። ይሄ ማለት je crois que ማለት ነው። ሌላው à mon avis répéter à mon avis ይሄ እንትን ነው ላይዘን አለው እዚህ ላይ ይሄ ላይዘን አለ ቢኮዝ ይሄ ቃል የጨረሰው በኮንሶናንት ነው የጀመረው ደግሞ በቮወል ነው። ስለዚህ እንደዛ በሚሆን ጊዜ እዚህ ጋር ምን አለ እዚህ ላይ ላይዘን አለ። ስለዚህ አሞን አቪ አይደለም የምትሉት ለያይታችሁ አሞን አቪ ሳይሆን አሞን አቪ ባንድ ላይ ያያይዛችሁ ይሄን
እና የሚለውን ባንድ ላይ እዚህ ጋር ያያይዛችሁ አሞናቪ ረፔቴ አሞናቪ ረፔቴ አፕከይሞ አሞናቪ እንላለን ማለት ነው። ኢን ማይ ኦፒኒየን ማለት ነው። ይሄ ማለት ኢን ማይ ኦፒኒየን እንደኔ አስተያየት ማለት ነው። ይሄ እንደኔ ሐሳብ ለማለት ነው። እንደዛ ነገር አዎ እንደዛ ብለን የምንገልጸው ማለት ነው። ይሄ ማለት ኢን ማይ ኦፒኒየን ማለት ነው። ይሄ ማለት የተውብካ አይ ፋውንድ ዛት ነው። ይሄ ደግሞ እንደዚህ ሆኖ አግኝቼዋለሁ የምንለው አይነት ይሄ እኮ እንደዚህ ሆኖ አገኘሁት፣ ይሄ ሐሳብ እኮ እንደዚህ ሆኖ አግኝቼዋለሁ። ያ ማለት በራሳችን የሆነ ሐሳቡ ላይ ሪሰርች ካደረግን በኋላ ያገኘነው ነገር ማለት ነው። ያገኘነው ሐሳብ ማለት ነው። ስለዚህ እኔ እንደዚህ ሆኖ አግኝቼዋለሁ የምንለው አይነት አጣርተን የደረስንበት ነገር ማለት ነው። ሶ ጀቶቭካ ረፔቲ እንዴት ነው የምታነቡት? ይሄኛው ተው ረፔቲ ተው ጀቶቭካ አይ ፋውንድ ዛት ማለት ነው። አይ ፋውንድ ዛት ማለት ነው። très bien. Je pense que ce film est intéressant. Je pense que ce film est intéressant. ኤግዛምፕል እንግዲህ እናያለን ማለት ነው። ኤግዛምፕል እዚህ ጋር ደግሞ እናያለን። Je pense que ce film est intéressant. Je pense que ce film est intéressant እንላለን ማለት ነው። I think this movie is interesting. I think this movie is interesting ማለት ነው። ስለዚህ በዚህ መልክ መጠቀም እንችላለን ማለት ነው። ኤክስፕረሲንግ ፕሪፈረንስ ሌላው ኤክስፕረሲንግ ፕሪፈረንስ ምርጫችን ለመግለጽ ነው። የኛም ምርጫ ለመግለጽ ደግሞ እነዚህን እንጠቀማለን ማለት ነው። talking about what you like or prefer ምን እንደምትወዱና ምን እንደምትመርጡ ለመግለጽ የምንጠቀማቸው ኤክስፕሬሽኖች ናቸው። እነዚህ ደግሞ j'aime répéter j'aime አያችሁ እዚህ ጋር ላይዘን ነው። ይሄ j'aime ባንድ ላይ ስታነቡት j'aime ብላችሁ ታነቡታላችሁ ማለት ነው። j'aime ማለት አይ ላይክ ማለት ነው። እዚህ ጋር አፖስትሮፉ ለምን እንደሆነ ከዚህ በፊት ማስረድቻችኋለሁ። ምን ማለት ነው? ቀጥሎ የሚመጣው ቃል ቀጥሎ ከዚህ ቀጥሎ አብሮ የሚመጣው ቃል በኤ የሚጨርስ ሆኖ ጄ አይደል? እዚህ ጋር አፖስትሮፍ ባይኖር ነው ጄ ነበር። ጄኢ ማለት ነው። ባንድ ላይ ስናነበው ጄ እኔ ማለት ነው። አሁን እዚህ ጋር ኢ ተወግዳለች። ኢ ተወግዳ በማን ተተክታለች? በአፖስትሮፍ። እንደዚህ የሚሆን ምን ሲሆን ነው? ጄ ከሚለው ቀጥሎ የመጣው ቃል በምን ስለጀመረ በቮል እዚህ ጋር ኤ በኤ ነው የጀመረ ይሄኛው ኤም የሚለው ማለት ነው እንጂ ብቻውን ነበር ይሄ ኤም የሚለው ብቻውን ነበር የሚመጣ። ነገር ግን ይሄ የጀመረው በምን ነው? በቮል ነው። ይሄ ደግሞ የጨረሰው በምን ነው? በኢ ነው፣ በቮል ነው አሁንም። ስለዚህ በአንድ ላይ በሚጋጩ ጊዜ አፖስትሮፍን በኢ ተክተን ኢን እናስወግዳታለን። ጄ ጋራ የነበረችውን ኢ እናስወግዳታለን። ስለዚህ ጀም about the use of apostrophe ፍሬንች ሪዲንግ ሩል ላይ አሳይቻችኋለሁ። አፖስትሮፍ እንዴት እንደምንጠቀም ማለት ነው። ስለ አፖስትሮፍ አይተነዋል ለሰን ዋን ላይ እዛ ጋር ሄዳችሁ ሪፈር ማድረግ ትችላላችሁ። ስለዚህ በዚያ መልክ ጀም ረፔቲ ጀም አይ ላይክ ማለት ነው። አይ ላይክ እወዳለሁ እንደማለት ነው። je préfère répéter je préfère I prefer ማለት ነው። je préfère I prefer እኔ እመርጣለሁ እንደማለት ነው። je n'aime pas répéter je n'aime pas እንዴት ነው የምታነቡት? እዚህ ጋርም በነገራችን ላይ ይሄ አሁንም ስለ አፖስትሮፍ አጠቃቀም ነው። በእርግጥ ሄዳችሁ ለሰንዋንን ሪፈር እንድታረጉ ነው እንትን ብላችሁ እዚህ ጋር ብዙም ላላችሁ ይችላል። ነገር ግን ዝም ብዬ ማለፍ ስለሌለብኝ አሁንም እዚህ ጋር የአፖስትሮፍ አጠቃቀምን እዚህ ጋር ትመለከታላችሁ። ልክ እዚህ እንዳልኳችሁ ይሄ ነ ነበር ኤንኢ ማለት ነው። ነ ፓ ነው። ይሄ አፍራሽ ኔጌሽን እንትን ነው ፍሬዝ ነው። ነ ፓ ባንድ ላይ የኔጌሽን ነው። መሃል ላይ በማስገባት በነና በፓ መካከል መሃል ላይ ቨርቦችን በማስገባት ኔጌት ማረጊያ ነው ይሄ ነ ፓ ማለት ነው። ስለዚህ ይሄ ነ የሚለው አፖስትሮፍ ሳንጠቀም ብቻውን ኤንኢ ነው። ኤንኢ ነው። ስለዚህ ኢ ነበረች እዚህ ጋር ማለት ነው። ኢ ግን ተወግዳለች። በማን ተተከይ? በአፖስትሮፍ። ለምን በአፖስትሮፍ ተተካች? in the same case እዚህ በላይ እንዳልኳችሁ because
ኤን ኤ አለ። ቀጥሎ የመጣው ግን በቮል የሚጀምር ቃል ነው ኤም የሚለው። ስለዚህ አፖስትሮፍ ተተክቶ ኢ ተወገደች ማለት ነው። ሶ ስናነበው ምን እንለዋለን? ጄኔምፓ ረፔቴ ጄኔምፓ ኔም ረፔቴ። እንዴት ነው የምታነቡት? ይሄ ኔም ኔም ጄኔምፓ ጄኔምፓ አይ ዶንት ላይክ ማለት ነው። አይ ዶንት ላይክ እኔ ይሄን አልወደውም እኮ ለማለት ነው። ጄኔምፓ ረፔቴ après moi ጄኔምፓ እንላለን ማለት ነው። ሌላው ጀዲቴስት አይ ሄት ማለት ነው። እጠላለሁ እኔ የምትጠሉትን ነገር ለመግለጽ የምትጠቀሙበት ነው። ጀዲቴስት ረፔቴ ጀዲቴስት ትላላችሁ ማለት ነው። ተጋይቤን በጣም አሪፍ ነው። አሁን ኤግዛምፕል አስደግፈን እናያለን ማለት ነው። ኤግዛምፕል je préférais le thé au café. Je préférais le thé au café. I prefer tea to coffee. አሁን ይሄ ምን ማለት ነው? ከሻይ ከኮፊ ይልቅ ማለት ነው የምትወዱት ቲ ነው የምትወዱ ማለት ነው። ከቡና ይልቅ ሻይ ነው የምወደው እያላችሁ ነው ማለት ነው። je préférais le thé au café. je préférais le thé au café. I prefer tea to coffee ማለት ነው። ከኮፊ እኔ የምመርጠው ሻይ ነው እያላችሁ ነው ማለት ነው። très bien très bien በጣም አሪፍ። ሌላው agreeing and disagreeing ነው። መስማማትና ለመስማማት ይሄ በጣም ወሳኝ ነው። መስማማትና ለመስማማት ለመግለጽ የምንጠቀመው ነው ማለት ነው። reaction to opinions ለኦፒኒየናችን reaction ስናደርግ እንግዲህ je suis d'accord répétez ይሄኛው ተንቡል je suis d'accord je suis d'accord répétez je suis d'accord እዚህ ጋር d'accord ባንድ ላይ d'accord አሁን እዚህ አፖስትሮፍ አለ። እንግዲህ እንዴት እንደሆነ እናንተ ሪፈር አድርጋችሁ አንደርስታንድ እንድታደርጉት ፈልጋለሁ። ለምን አፖስትሮፍ ሆነ የኔ ጥያቄ ነው የቤት ስራ ማለት ነው። je suis d'accord I agree ማለት ነው። je suis d'accord I agree moi aussi እኔም ማለት ነው። የሆነ ሰው እኔ እንደዚህ ብሎ ሲያወራችሁ ከዛ እናንተም እዚያ ሰውዬ ካለው ጋር ተመሳሳይ ከሆነ የእናንተም እንትን እኔም እንደማለት ነው። እኔም እንደዛው ለማለት ነው። ስለዚህ moi aussi répétez moi aussi ትላላችሁ ማለት ነው። me too ማለት ነው። pas moi not me ማለት ነው። ይሄ ደግሞ እኔ አይደለሁም ለማለት ነው። pas moi pas ማለት አፍራሽ ነገር ስለሆነ ማለት ነው። pas moi moi ማለት እኔ ማለት ነው። pas moi not me ማለት ነው። je ne suis pas d'accord répétez je ne suis pas d'accord I don't agree ማለት ነው። ይሄ ደግሞ አልስማማም ማለት ነው። je ne suis pas d'accord I don't agree ማለት ነው። I don't agree አልስማማም ለማለት ነው። ኤግዛምፕል ስናይ tu aimes la pizza tu aimes la pizza ይሄ ጥያቄ ነው። tu aimes la pizza አሁን ይሄ ምን ማለት ነው? ዳይሬክት ኩዌስችን ነው። በነገራችን ላይ ይሄ ኩዌስችን አመሰራረቶች ስለ ኩዌስችን ባለፈ ለሰና የሆነ ለሰን ላይ አስተምሪያችኋለሁ። ኩዌስችን ፎርሜሽን ያን በደንብ አድርጋችሁ ሪፈር አድርጉ። ኩዌስችን ፎርም ስናደርግ የተለያዩ የመመስረቻ ዘዴዎች አሉ። ኩዌስችን ፎርሜሽን ሜተድስ አሉ። ከነዛ መካከል አሁን ይሄ የምናየው ኩዌስችን ዳይሬክት ኩዌስችን ይባላል። በቶኑ ብቻ የምንለየው ዳይሬክት ነው። የጥያቄ ምልክቱ ባይኖር ዳይሬክት ስቴትመንት ነበረ። ነገር ግን የጥያቄ ምልክቱ እዚህ ጋር ይታያችኋል። ዳይሬክት ነው ግን ሴንቴንሱ። ነገር ግን ጥያቄ መሆንና አለመሆኑን በንግግር ጊዜ የምንለየው በምንድነው? በቶኑ ነው። በቶኑ ለምሳሌ tu aimes la pizza ድምጼን በደንብ እየተከታተላችሁ tu aimes la pizza ብላው። ለምሳሌ አንተ ፒዛ ትወዳለህ እያልኩ ነው ዝም ብዬ። አንተ ፒዛ ትወዳለህ ነው። ይሄ ስቴትመንት ነው፣ ዳይሬክት ስቴትመንት ነው። ነገር ግን ያሁኑ ድምጼን ደግሞ አዳምጡ። tu aimes la pizza tu aimes la pizza መጨረሻ ላይ ያለውን ቶን ሰምታችሁታል። tu aimes la pizza አሁን ይሄ ጥያቄ ሆነ ማለት ነው። ፒዛ ትወዳለህ እያልኩ ነው ማለት ነው። ፒዛ ትወዳለህ እያልኩ ነው ማለት ነው። ስለዚህ በዚህ መልክ የተመሰረተ ጥያቄ ነው ማለት ነው። ኤኒዌይ ወደዚህ ወደ እንትን አላማችን ስንገባ tu aimes la pizza አሁን አንተ ስለዚህ ምንድነው ጥያቄው? ፒዛ ትወዳለህ እያልን ነው ማለት ነው እዚህ ጋር።
ከዛ ምን ብሎ ይመልሳል? ዊ ማኦሲ ዊ ማኦሲ የስ እኔም እያለ ነው ማለት ነው። አዎ እኔም እያለ ነው ማለት ነው። ዊ ማለት እኔም አዎ ማለት ነው። ዊ ማለት አዎ ማለት ነው። ማኦሲ ቅድም ላይ አይተነዋል። እኔም እያለ ነው ማለት ነው። ያ ማለት ተናጋሪው ፒዛ ይወዳል። ስለዚህ ቱኤም ለፒዛ ብሎ ሲጠይቀው አዎ እኔም እወዳለሁ እያለ ነው ማለት ነው። በጣም አሪፍ። ጂፐንስከ ሴታኑዮ ጂፐንስከ ሴታኑዮ ጀነሱፓ ዳኮር አያችሁ፣ ይሄ ጥሩ አይደለም እያለ ነው ማለት ነው። እዚህ ጋር ደግሞ ጀነሱፓ ዳኮር እኔ አልስማማም በዚህ እያለ ነው ማለት ነው። በጣም አሪፍ በጣም አሪፍ። ስለዚህ በዚህ መልክ አግሪና ዲስአግሪ ማድረግ እንችላለን ማለት ነው። እኔ ማሳያችሁ በጣም ወስኖቹንና ዋና ዋና የሚባሉትን ነው። እናንተ ደግሞ ሞር የተለያዩ ማጣቀሻዎችን በመጠቀም መግቢያውን ካሳየዋችሁ ሞር ማዳበር ትችላላችሁ ማለት ነው። በነገራችን ላይ የተወሰነ ጉንፋን ነገር ይዞኛል። እንግዲህ ለድምጼ በጣም ይቅርታ ጠይቃለሁ ማለት ነው በዚህ አጋጣሚ። አሁን ደግሞ እዚህ ጋር የምናየው asking for someone's opinion የሌላን ሰው ኦፒኒየን እንዴት አድርገን እንጠይቀዋለን? ሐሳብህ ምንድነው የሚለውን የሰውየውን እንዴት አድርገን እንጠይቀዋለን የሚለውን እዚህ ጋር እናያለን ማለት ነው። what to know about what others think ሌሎች ምን እንደሚያስቡ ለማወቅ ማለት ነው። ሌሎች ምን እንደሚያስቡ ለማወቅ ማለት ነው። ስለዚህ እዚህ ጋር የምናየው qu'est-ce que tu penses de qu'est-ce que tu penses de ብለን የሆነ ነገር እዚህ ጋር አስገባን ማለት ስለዚያ ነገር ነው የምናውቀው ማለት ነው። ስለዚያ ነገር ማወቅ የምንፈልገው ነው ማለት ነው። ደ ብለን ዳሽ ይላል አይደል እዚህ ጋር። ስለዚህ እዚህ ዳሹ ላይ የምናስገባው ነገር አለ። ስለዚያ ነገር ማወቅ እንፈልጋለን ማለት ነው። ገብቷችኋል ብዬ አስባለሁ። ስለዚህ qu'est-ce que tu penses de ብለን በዚህ ጋር ብናስገባ የሆነ ነገር ስለዚያ ነገር ማወቅ እንፈልጋለን። ለምሳሌ እንዲሁም እዚህ ጋር እንትን ልበል ላስገባ የሆነ ነገር qu'est-ce que tu penses de livre qu'est-ce que tu penses de livre አሁን ሊቭር መጽሐፍ ነው። ስለ መጽሐፉ ምን ታስባለህ? ስለ መጽሐፉ ምን ታስባለህ ነው። ያ ሰውዬ መጽሐፉን ለምሳሌ አውሰነው አንብቦት ሊሆን ይችላል። ስለዚህ ካየው በኋላ qu'est-ce que tu penses de livre ካልነው ስለ መጽሐፉ ምን አሰብክ ነገር ነው። ስለዚህ እዚህ ጋር ዳሹ ላይ የምናስገባውን ነገር ስለዚያ ምን እንዳሰበ ያን ሰውዬ እየጠየቅነው ነው ማለት ነው። በጣም አሪፍ። ቱኤም ብላንክ ቱኤም ብለን ብላንክ ቱኤም ብላንክ አሁን እዚህ ጋር ቱኤምቴ ብንላው ለምሳሌ ዱ ዩ ላይክ ቲ እያልን ነው ማለት ነው። ዱ ዩ ላይክ ቲ እያልን ነው ማለት ነው። ቱኤም ካፌ አሁንም ዱ ዩ ላይክ ኮፊ እያልን ነው ማለት ነው። ስለዚህ እዚህ ጋር ዳሹ የምናስገባውን ነገር ስለዚህ ትወዳለህን ይሄን ነገር ትወደዋለህ እያልን ነው ማለት ነው። ይሄን ነገር ትወደዋለህ እያልን ነው ማለት ነው። ሌላው ይሄኛው ደግሞ ኬሌቶን ኦፒኒየን ሹር አያችሁ። ኬሌቶን ኦፒኒየን ሹር ብለን አሁን እዚህ ጋር አሁንም ሌላ የሆነ ቶፒክ ነገር እዚህ ጋር ብናስገባ ስለዚህ ያ ነገር ያለህ አስተያየት ምንድነው እያልን ነው። ኦፒኒየንህ ምንድነው እያልን ነው ማለት ነው እዚህ ላይ ማለት ነው። ስለዚህ እዚህ ዳሹ ላይ የተለያዩ ነገሮችን በማስገባት እናንተ ፕራክቲስ ማድረግ ትችላላችሁ። ኬል ማለት ዋት ነው። ቶን ያንተ እንደማለት ነው። ኦፒኒየን ያው ኦፒኒየን ነው። ሹር በዚያ ላይ በነገሩ ላይ ማለት ነው። በነገሩ ላይ በቶፒኩ ላይ እንደማለት ነው ይሄ ሹር ማለት። ስለዚህ እዚህ ጋር ዳሾችን በማስገባት እናንተ ፕራክቲስ ማድረግ ትችላላችሁ ማለት ነው። ቱ ፕሬፈሬ ዳሽ ኦ ዳሽ ይሄ ኦ ማለት ኦር ማለት ነው። በነገራችን ላይ ኦ ማለት ኦር ማለት ነው። ስለዚህ ቱ ፕሬፈሬ እኔ ዳሽ አስገብቼ አንድ ላሳያችሁና እናንተ የተለያዩ ነገሮችን በማስገባት ለማመር ትችላላችሁ። ቱ ፕሬፈሬ ቴ ኦ ካፌ ቱ ፕሬፈሬ ቴ ኦ ካፌ። ስለዚህ እዚህ ዳሹ ላይ እዚህኛው ቴ አስገባው እዚህ ጋር ካፌ ቱ ፕሬፈሬ ቴ ኦ ካፌ። አሁን እዚህ ቡና ነው ወይስ ሻይ ነው የምትወደው እያለ ነው ማለት ነው። ቡና ነው ወይስ ሻይ ነው የምትወደው እያለ ነው ማለት ነው። ኤግዛምፕል እናያለን። ማስደገፊያ ኤግዛምፕል qu'est-ce que tu penses de livre አያችሁ። እኔ ያልኩት ቅድም ያስገባሁት ኤግዛምፕል እዚህ ጋር መጣ ማለት ነው።
qu'est-ce que tu penses de ce livre? qu'est-ce que tu penses de ce livre? ስለዚህ መጽሐፍ ምን ታስባለህ እያለ ነው ማለት ነው። ስለዚህ መጽሐፍ ምን ታስባለህ? what do you think of this book? ስለዚህ መጽሐፍ ምን ታስባለህ እያለ ነው ማለት ነው። qu'est-ce que tu penses de ce livre? ስለዚህ መጽሐፍ ምን ታስባለህ እያለ ነው ማለት ነው። très bien très bien። ሌላው ፖላይት ፍሬዝስ ፎር ሼሪንግ ኦፒኒየን ሐሳባችን ሼር ለማድረግ ፖላይት የሆኑ ፍሬዞችን እዚህ ጋር እናያለን። በጣም ኢምፖርታንት ናቸው። ከሰዎች ጋር በምናደርገው ኢንተራክሽን በጣም ወሳኝ ነገሮች ናቸው እነዚህ። ፎር ፎርማል ኦር ፖላይት ኮንቨርሴሽን ፎርማል ወይም ደግሞ ፖላይት የሆነ ኤክስፕሬሽን ጊዜ ሴሎሟ እንደኔ እንደማለት ነው። ይሄ ሴሎሟ እንደኔ ማለት ነው። አኮርዲንግ ቱ ሚ ማለት ነው። በኔ አስተያየት እንደማለት ነው። ይሄ ማለት selon moi, répétez, selon moi, እንደኔ according to me ማለት ነው። il me semble que it seems to me that ይሄ ደግሞ it seems to me that il me semble que répétez il me semble que it seems to me that እንደማለት ነው። je dirais que I would say that እንደማለት ነው። je suis convaincu que I am convinced that ስለዚህ በዚህ መልክ እንግዲህ በዚህ መልክ ፎርማል ወይም ደግሞ ፖላይት ኮንቨርሴሽን ላይ በዚህ መልክ ሐሳባችን ሼር ማድረግ እንችላለን ማለት ነው። ኤግዛምፕል il me semble que c'est trop cher it seems to me that it is too expensive በጣም ኤክስፔንሲቭ ነው እያለ ነው ማለት ነው። እኔ በጣም ውድ ነው የመሰለኝ ይሄ ነገር ለማለት ነው። ይሄ እኔ በጣም ውድ ነው የመሰለኝ እያለ ነው ማለት ነው። የራሱን አስተያየት ሼር እያደረገ ነው። ውስጡ ላይ ያለውን የራሱን አስተያየት ሼር እያደረገ ነው ማለት ነው። እኔ ይሄ በጣም ውድ ነው የሚመስለኝ ወይም ደግሞ እኔ ይሄ በጣም ውድ ይመስለኛል ይሄ በጣም ውድ ይመስለኛል እያለ ነው ማለት ነው። በጣም አሪፍ። ኦፒኒየን ኤንድ ፕሪፈረንስ ኢን ፉል ሴንቴንስ ፉል በሆነ ሴንቴንስ ደግሞ ኦፒኒየን እና ፕሪፈረንስ እንዴት እንትን እንላለን። ፑቲንግ ኢት ኦል ቱጌዘር እንግዲህ ባንድ ላይ እስካሁን ያየነውን ባንድ ላይ እንትን ለማለት ያክል je trouve que ce restaurant est très bon répétez je trouve que ce restaurant est très bon እዚህ ጋር ሳነበው ላይዘን አለ ሬስቶራንት እዚህ ጋር ቲ ትሰማለች ቢኮዝ እዚህ ጋር የመጣው ቀጥሎ የመጣው ምን ስለሆነ ቮል ስለሆነ እዚህ ጋር ምን አለ ላይዘን ሬስቶራንት ብዬ ነው ያነበብኩት። ሬስቶራንት አላልኩም ሬስቶራንት ነው። je trouve que ce restaurant est très bon አያችሁ I found that this restaurant is very good ይሄ ሬስቶራንት በጣም ጥሩ ሆኖ አግኝቼዋለሁ። ቴሳ ካረገ በኋላ ነው እዛ ሬስቶራንት ላይ ከተጠቀመ በኋላ ነው ይሄ ሰውዬ ጥሩ መሆኑን ያገኘው በኋላ ማለት ነው። ስለዚህ በዚህ መልክ ይሄን እንጠቀመዋለን ማለት ነው። je préférerais rester à la maison de week-end je préférerais rester à la maison le week-end I prefer staying at home on weekend ይሄ ሰውዬ ደግሞ ምርጫው በዊከንድ ጊዜ ወይም ደግሞ በሳምንቱ መጨረሻ ጊዜ እሁድ ቅዳሜን ከቤቱ መሆን ነው የሚመርጠው ማለት ነው። ይሄ ፕሪፈረንሱን እየገለጸ ነው ማለት ነው። je préférerais rester à la maison de weekend አያችሁ ከቤቱ መሆንን እንደሚመርጥ እየተናገረ ነው ፕሪፈረንሱ ማለት ነው። ሌላው à mon avis il a raison à mon avis il a raison in my opinion he is right እያለ ነው። il a raison ማለት he is right እሱ ትክክል ነው ማለት ነው። አሞን አቢ እንደኔ ኦፒኒየን እንደኔ ሐሳብ ማለት ነው። በኔ አስተያየት ማለት ነው። ስለዚህ በኔ አስተያየት እሱ ትክክል ነው እያለ ነው ማለት ነው። አሞን አቢ il a raison
répété à mon avis il a raison በእኔ አስተያየት እሱ ትክክል ነው in my opinion he is right እያለ ነው ማለት ነው in summary use je pense que or je trouve que for opinion ለopinion je pense que ወይም ደግሞ je trouve que እኔ እንደማስበው ወይም ደግሞ እኔ እንዳገኘሁት ለማለት ነው እኔ እንዳገኘሁት እንደኔ ከመከረ በኋላ የሆነ ነገር አግኝቷል ያ ሰውዬ እዛ ከመከረው ነገር ላይ ስለዚህ ያን የመከረውን ነገር እንደዚህ አግኝቼዋለሁ ለማለት ነው ስለዚህ ኦፒኒየን ለመግለጽ እነዚህን ሁለት ነገሮች መጠቀም እንችላለን ማለት ነው use gm or je préfère for preference ለፕሪፈረንስ ደግሞ gm I like ማለት ነው ወይም ደግሞ je préfère I prefer እንደማለት ነው ስለዚህ እነዚህ ሁለቱን ነገሮች ፕሪፈረንስን ለመግለጽ እንጠቀማለን ማለት ነው ሌላው be polite à mon avis or il me semble que ይሄ ደግሞ ፖላይት የሆነውን እንደኔ ለማለት ነው ፖላይት ሆነን ያን ሰውዬ የምናወራው ሰው ስናወራው በጣም ፖላይት በሆነ መንገድ ስናወራው የራሳችን የውስጣችን ሐሳብ ለመግለጽ ስንጠቀም አሞናቢ ወይም ደግሞ il me semble que ብለን መጠቀም እንችላለን ማለት ነው እንደኔ ማለት ነው እንደኔ ለማለት ነው ይሄ ነገር እንደኔ ዳይሬክት ዝም ብለን ድርቅ ያለ መቃረን ሳይሆን ፖላይት በሆነ መንገድ ያን ሰውዬ ተቃርነን የራሳችን የውስጣችን ሐሳብ ስንገልጽ የምንጠቀማቸው ናቸው እነዚህ ማለት ነው በጣም ኢምፖርታንት ናቸው ask others with qu'est-ce que tu penses de አንተስ ምንድነው የምታስበው እንደማለት ነው ይሄ ነገር አንተስ በዚህ ሁኔታ እኛ የሆነ ነገር ስንገልጽ እንቆይና ከዛ በኋላ አንተስ እንደው በዚህ ሁኔታ ላይ ምን አይነት ሐሳብ አለ ብለን ያን ሰው ለመግለጽ ስንጠቀመው ነው ማለት ነው ይሄን የምንጠቀመው ማለት ነው በጣም አሪፍ practice expressing likes dislikes and opinion about events ስለዚህ በኢቨንቶች ላይ እንግዲህ እናንተ በጣም ፕራክቲስ ማድረግ አለባችሁ በእነዚህ ነገሮች ላይ እንዳልኳችሁ እንግዲህ ቤዚክ ፍሬንች ላንጉዌጅ ኮርስን ስሰጣችሁ ዋና ቤዚክ የሚባሉ ነገሮችን ወይም ደግሞ ኮር የሚባሉ ነገሮችን ነው የምሰጣችሁ መግቢያዎችን ማለት ነው ስለዚህ እናንተ ሞር በዚህ ይሄን እኔ የምሰጣችሁ መግቢያ በመያዝ ሞር አድቫንስ ማድረግ ትችላላችሁ ማለት ነው በጣም አሪፍ ስለዚህ የዛሬው ትምህርታችን እንግዲህ ይሄን ነው የሚመስለው lesson 17 እንግዲህ ይሄን ይመስላል ስላዳመጣችሁኝ ከልብ ነው የማመሰግነው thank you for watching merci de m'avoir regardé au revoir